ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጀምሯል። ዛሬም እንግዲህ የተለያዩ ስፖርታዊ መረጃዎችን እያደረስን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን። መልካም ቆይታ። እንዴት ነው ሳምንቱ እንዴት እያለፈልን ያለው? ዛሬ እንግዲህ አርብ ነው። በሳምንቱ መጨረሻ ቀናት ተገናኝተናል። ቅዳሜና እሁድ የሚደረጉ ጨዋታዎች አሉ። በሀገር ቤትም በባህር ማዶም የተለያዩ ስፖርታዊ ጉዳዮችን እንግዲህ የምንመለከትበት ሳምንት ነው ብለን እናስባለን። አጠቃላይ ግን ብዙ የእግር ኳስ ውድድሮች ነበሩ በሳምንቱ መጨረሻ ቀናት የተደረጉ ማለት ነው። የእንግሊዝ ሊግ ካፕ ጨዋታዎች እንደዚሁ የአራተኛ ዙር ጨዋታዎች ሲከናወኑ ነበረ። ነገና ከነገ በስቲያ ደግሞ በአውሮፓ በአምስቱ ታላላቅ ሊጎች ላይ የሚደረጉ ተጠባቂ ጨዋታዎች አሉ። በደረጃ ሰንጠረዡም ለውጥ ሊያመጡ የሚችሉ ትልልቅ ጨዋታዎችን የምንመለከትበት ነው የሚሆነውና የስፖርት ሳምንት ይመስላል። በሳምንቱ የተለያዩ ጨዋታዎች ተደርገው ነበረ። በአውሮፓም እንዲሁም ደግሞ በሀገራችንም የሶስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ በትናንትናው ዕለት ነው እንግዲህ የተጠናቀቀው። ኢትዮጵያ መድን እንዲሁም ፒራሚድስን አስተናግዶ 2-0 ተሸንፏል። በቀጣዩ ዙር ማለትም ደግሞ የካፍ ቻምፒየንስ ሊግ የምድብ ድልድል ውስጥ ሳይገባ ቀርቷል። በአጠቃላይ 3-1 በሆነ ውጤት ነው እንግዲህ ከዚህ ቀደም ባሳለፍነው ሳምንት ከፒራሚድስ እንዲሁ እዛው ግብጽ ላይ ተገናኝቶ 1-1 በሆናቸው ውጤት ነበረ የተጠናቀቀው። በትላንትናው ዕለት ደግሞ ጨዋታ አድርገው 2-0 በሆነ ውጤት ተሸንፈዋል ማለት ነው። በአጠቃላይ ኢትዮጵያ መድን ከዚህ ውድድር ውጪ ሆኗል። አዎ ትክክል። እንግዲህ የኢትዮጵያ ፕሪሚየር ሊግ የ2017 ዓመተ ምህረት የውድድር ዘመን ሻምፒዮናው ኢትዮጵያ መድን እግር ኳስ ክለብ እንግዲህ ሀገሩን በመወከል በካፍ ቻምፒየንስ ሊግ የውድድር መድረክ የቅድመ ማጣሪያ ጨዋታውን እያከናወነ ነበረ። የመጀመሪያውን ዙር በጥሩ ሁኔታ ካለፈ በኋላ እንግዲህ ፒራሚድስ የወቅቱ የአፍሪካ ቻምፒየንስ ሊግ የውድድር መድረክ ሻምፒዮና ክለብ ነውና የሚጠበቅ ነው። የተጫዋቾች የጥራት ልዩነት አለ። ነገር ግን ኢትዮጵያ መድን እግር ኳስ ክለብ ደግሞ በአሰልጣኝ ገብረመድህን ኃይሌ እየተመራ የነበረው አካሄድ እጅግ በጣም አስደናቂ ነው። ይህንንም የፒራሚድስ የመጀመሪያውንም ጨዋታ እንደምታስታውሹ አንዳቻ በሆነ ውጤት ነበር የተጠናቀቀውና የመልሱም ጨዋታ እዛው ግብጽ ላይ መደረጉ ደግሞ ያው ለባለሜዳው ክለብ የበለጠ አድቫንቴጅ ያለው ደጋፊዎችና በሜዳው ጭምር ጨዋታውን ስለሚያደርግ ማለት ነውና ጥሩ ጉዞ ነው ማድረግ የቻለው። 3-1 በሆነ ውጤት በድምር ውጤት ተሸንፎ እንግዲህ ከውድድር መድረኩ ተሰናብቷል። ወደ ምድብ ድልድሉ የመግባት እቅድ ነበራቸው አሰልጣኝ ገብረመድህን ኃይሌ ወደ ይሄ የማጣሪያ ጨዋታዎች ከመደረጋቸው በፊት ማለት ነው እንደ ግብ አስቀምጠውት ነበር። ነገር ግን አልተሳካላቸውም። እስካሁን ድረስ ክለቦቻችን ከሚያደርጉት እንቅስቃሴ ግን በተሻለ መልኩ ጥሩ ፍንጭ የታየበት ኢትዮጵያ መድንን ተመልክተናል። ፒራሚድስ ትልቅ ክለብ ከመሆኑ ጋር ተያይዞ ያምናም የዚህ ውድድር ሻምፒዮናም ነውና ጥሩ እንቅስቃሴ የተመለከትንበት ነው። ከዚህ በበለጠ የነጥብ እንዲሁም ደግሞ የጎል ልዩነት ይኖራል ተብሎ ተጠብቆ ነበር። እንግዲህ ያው በዋነኝነት ተሸንፈናል፣ ግን ጥሩ እንቅስቃሴ ያሳየንበት ውድድር ነበረ። እንግዲህ ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ ከጥቅምት 15 ጀምሮ እንግዲህ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ እየተካሄደ ነው የሚገኘው እዚሁ አዲስ አበባ ላይ ነው ይህ ውድድር እየተካሄደ የሚገኘው። ጥሩ እንቅስቃሴ የተመለከትንበት ታዳጊ ወጣቶችን በደንብ ሀገራችንን በቀጣይ ወክለው ይወዳደራሉ ብለን የምናስባቸውን ወጣቶች የተመለከትንበት ነው። የፊታችን እሁድ ይጠናቀቃል። በ20 የስፖርት አይነቶች ነው ይህ ውድድር የሚካሄደው። ዛሬም እንዲሁም ደግሞ ነገም መጠናቀቂያው ደግሞ ወይም ደግሞ የመጨረሻው እሁድ ዕለት ነው የሚሆነውና በአጠቃላይ እነዚህን ውድድሮች እንዴት ተመለከትካቸው? በርካታ አትሌቶች እየተሳተፉ ነው። ለከተማችንም ይህ ውድድር በጣም ድምቀት ሆኗልና በአጠቃላይ ውድድሩን እንዴት እየተመለከትከው ነው? ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ እንግዲህ በአዲስ አበባ ከተማ አስተዳደር እየተከናወነ ነው የሚገኘውና አዲስ አበባ በጥሩ ሁኔታ ዝግጅቱን እያከናወነች እንደምትገኝ በአንዳንድ አጋጣሚዎች እየተመለከትን እንገኛለን። ከክልል እንደዚሁ ከድሬዳዋ ከተማ አስተዳደር የመጡ 12ቱም ክልሎችና ሁለቱ ከተማ አስተዳደሮች በድምሩ ወደ 5000 ስፖርተኞች በ19 የስፖርት አይነቶች ነው እየተሳተፉ የሚገኙትና ይሄ እንዳልሽው እንግዲህ ለሀገራችን ትልቅ ፋይዳ ይኖረዋል። በቀጣይ ታዳጊ ተጫዋቾችን ለማውጣትና በዓለም አደባባይ የኢትዮጵያን ሰንደቅ ዓላማ ከፍ ሊያደርጉ የሚችሉ ስፖርተኞችን እያየንበት እንገኛለን። የአትሌቲክስ ውድድሮች ከትላንትና በስቲያ በኢትዮጵያ ስፖርት አካዳሚ ጅማሯቸውን አድርገዋል። ሌሎችም የስፖርት አይነቶች ፍጻሜያቸውን እያገኙ ነው የሚገኙትና ዛሬ የሚደረግ የፍጻሜ ውድድር አለ። የቮሊቦል ውድድር በወንዶች እየተከናወነ ነው የሚገኘው፣ በወንዶችም በሴቶችም ማለት ነው። በሚኒሊክ ትምህርት ቤት እንደዚሁም ደግሞ በትንሿ ስቴዲየም እየተከናወነ ይገኛልና ዛሬና ነገ የፍጻሜ ውድድሮች እንደዚሁ ይከናወናሉ። በተለይ ኦሮሚያና አዲስ አበባ በወንዶች የሚያደርጉት የፍጻሜ ውድድር እንደዚሁ ይጠበቃል ማለት ነው። ሌሎች እንደዚሁ በአትሌቲክሱም የተለያዩ ፍጻሜያቸውን ያገኙ ውድድሮች አሉ። በ400 ሜትር ሴቶች ኩርኒ ደስታ ከኦሮሚያ ክልል በቀዳሚነት ውድድሯን አጠናቃለች። እኔነሽ ማርቆስ እንደዚሁ 59:20 በመግባት ከሲዳማ ክልል ሁለተኛ ስትወጣ ሃና ሚካያስ በሶስተኛነት ደረጃ ውድድሯን ፈጽማለች። የናስ ሜዳሊያም ተሸላሚ ሆናለች። በወንዶች እንደዚሁ
የ400 ሜትር የፍጻሜ ውድድር ተከናውኖ ነበር በትላንትናው ዕለት በኢትዮጵያ ስፖርት አካዳሚ። ዘርፉ ዘማች ከሲዳማ ብሔራዊ ክልላዊ መንግስት አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ሲሆን ይሁን ዘመኑ እንደዚሁ ከአዲስ አበባ ከተማ 4984 በመግባት ሁለተኛ ሆኖ አጠናቋል። ቴድሮስ ተወልደ ደግሞ ከትግራይ ክልል በሶስተኝነት ውድድሩን አጠናቋል። የከፍታ ዝላይም እንደዚሁ የፍጻሜ ውድድር በወንዶች ተደርጓል። ዩፍ ዋቁማ ከኦሮሚያ ክልል በቀዳሚነት ውድድሩን ሲያጠናቅቅ፣ ጃክ ማች ከአዲስ አበባ እንደዚሁም በንቲ ገብረ ማርያም ደግሞ ከኦሮሚያ ክልል በሶስተኝነት ውድድራቸውን አጠናቋልና ይህ የኢትዮጵያ ወጣቶች የኦሎምፒክ ውድድር እጅግ በጣም ደመቅ ብሎ እየተከናወነ ይገኛል። በቀጣይ እንግዲህ ሶስተኛውም ዙር ከዚህ በተሻለ ሁኔታ ወጣቶችን ለማፍራት አይነተኛ ሚና ሊኖረው እንደሚችል የተለያዩ የእግር ኳሱ ሊቃን ምስክርነታቸውን እየሰጡ ነው የሚገኙት ማለት ነውና የኢትዮጵያ ወጣቶች የኦሎምፒክ ጨዋታ በጥሩ ሁኔታ እየተከናወነ ነው የሚገኘው። እንግዲህ ወደ ሌላኛው የሀገር ውስጥ መረጃዎቻችን እናልፋለን። አራተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ ከእሁድ አንስቶ የሚካሄድ ይሆናል። የተለያዩ ጨዋታዎች እሁድ፣ ሰኞም እንዲሁም ባሉት የስራ ቀናቶችም ጨዋታዎች ቀጥለው ይካሄዳሉ። የጨዋታ መርሃ ግብሮቹን ለመጥቀስ ያክል ሲዳማ ቡና ከወላይታ ድቻ፣ ፋሲል ከነማ ከምድረገነት ሽረ፣ መቀለ ሰባ እንደርታ ከሐዋሳ ከተማ፣ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ እንዲሁም ውልዋሎ አዲግራት ዩኒቨርሲቲ ከመቻል ጋር የሚያደርጉት ጨዋታ ይጠበቃል። በተለይ ይህ ጨዋታ ይጠበቃል። መቻል እንደሚታወቀው የአንደኛ ደረጃነትን በ7 ነጥብ እንደያዘ ይታወቃል። ኢትዮጵያ ኤሌክትሪክ እንዲሁም ደግሞ ፋሲል ከነማ በተመሳሳይ ነጥብ ሁለተኛና ሶስተኛ ደረጃ በጎል ክፍያ ተከፍለው ፕሪሚየር ሊጉን እየመሩት ይገኛሉ። ስለዚህ መቻልና ውልዋሎ አዲግራት ዩኒቨርሲቲ የሚያደርጉት ጨዋታ ይጠበቃል። ውልዋሎ አዲግራት ዩኒቨርሲቲ እንደሚታወቀው 9ኛ ደረጃ ላይ ነው ያለው። እነዚህ አሁን የጠቀስኳቸው ጨዋታዎች ሐዋሳ ላይ የሚደረጉ ጨዋታዎች ናቸው። እንዲሁ አዲስ አበባ ላይ የሚደረጉ ጨዋታዎችም አሉ። ኢትዮጵያ ቡና ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ በጣም ይጠበቃል። ቅድም እንዳነሳሁት ኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ነው የሚገኘው። ኢትዮጵያ ቡና እንዲሁም በአንጻሩ 10ኛ ደረጃ ላይ ነው የሚገኘው በ4 ነጥብ። ኢትዮ ኤሌክትሪክ ደግሞ 7 ነጥብ ነው ያሉት። ይህ ጨዋታ እሁድ ይደረጋል። እዚሁ አዲስ አበባ ስቴዲየም ነው የሚደረገውና ይህ ጨዋታ በሳምንቱ እጅግ ተጠባቂው ጨዋታ ነው የሚሆነው። ሌላኛው ጨዋታ ደግሞ እዚሁ አዲስ አበባ ላይ የሚደረገው ሀዲያ ሆሳዕና ከኢትዮጵያ መድን ጨዋታቸውን የሚያደርጉ ይሆናል። ቅዱስ ጊዮርጊስ ደግሞ ሰኞ ዕለት ሸገር ከተማን የሚያስተናግድ ይሆናል። ቅዱስ ጊዮርጊስ በ6ኛ ደረጃ ላይ ነው የሚገኘው በ6 ነጥብ እንዲሁም ሸገር ከተማ በ1 ነጥብ 16ኛ ደረጃ ነው የሚገኘው። በጣም የነጥብ ልዩነት ባይኖራቸውም እንግዲህ በደረጃ አኳያ ሲነጻጸር በጣም እጅግ የሰፋ የደረጃ ልዩነት ነው ያላቸው። አርባ ምንጭ ከተማ እንዲሁም ከአዳማ ከተማ ጋር ጨዋታቸውን የሚያደርጉ ይሆናል። የሳምንቱ የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ይሄን ይመስላልና በአጠቃላይ የሳምንቱን የውድድር መድረክ እንዴት ተመለከትከው? የኢትዮጵያ ፕሪሚየር ሊግ እንግዲህ አራተኛ ሳምንት መርሃ ግብር ላይ ደርሷል። ቀደም ሲል እንደጠቀሽው በሐዋሳ ዩኒቨርሲቲ ስቴዲየም እና አዲስ አበባ ስቴዲየም ላይ እየተከናወነ ይገኛል። ፋሲል፣ መቻልና ኢትዮ ኤሌክትሪክ እስካሁን ድረስ ሽንፈት ያላስተናገዱ የፕሪሚየር ሊጉ ክለቦች ሆነዋል። ቀዳሚ ስፍራ ላይም ሆነዋል። በግብ ክፍያ በመበላለጥ ነው እንግዲህ 77 ነጥቦችን ይዘው እየተመለከተን የምንገኘው። በሳምንቱ መጨረሻ ቀናት ግን በአራተኛው ሳምንት መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል ቀደም ሲል ያነሳሽው የአዲስ አበባው ደርቢ በኢትዮ ኤሌክትሪክ እና በኢትዮጵያ ቡና እግር ኳስ ክለብ መካከል ይከናወናልና ይህ ጨዋታ በእግር ኳስ ቤተሰቡ ዘንድ ትልቅ ተጠባቂ ፍልሚያ ሊሆን እንደሚችል ይገመታል። ኢትዮጵያ ቡና ደካማ እንቅስቃሴ እያደረገ ነው የሚገኘው። 4 ነጥቦች አሉት። በቅዱስ ጊዮርጊስ ተሸንፏል። ከዛ ባለፈ ከባህር ዳር ከተማ ጋራ ደግሞ በአቻ ውጤት 0-0 ያጠናቀቀውን ጨዋታ ማስታወስ እንችላለን። የአሰልጣኝ ዘሪሁን ሸንገታው ቡድን ግን ኢትዮ ኤሌክትሪክ በጣም ጥሩ ጅማሮን ያደረገው እስካሁን ድረስ ሽንፈትም አላስተናገደም። 7 ነጥቦችን ይዟልና ታስታውሽ እንደሆነ በኢትዮጵያ በአዲስ አበባ ሲቲ ካፕ የዳሴ ዋንጫ ላይ በኢትዮጵያ ቡና ተሸንፏል። ከምድቡ ነበረ ወደ ቀጣዩ ዙር ሳያልፍ የቀረበትን እንቅስቃሴ የተመለከት ነው። በፕሪሚየር ሊጉ ግን ጥሩ ዝግጅት ማድረጋቸውን እየተመለከት እንገኛለን። በእስካሁኑ ሂደት ሊጉ ገና ጅማሮ ነው። በቀጣይ ግን እንግዲህ የደረጃ ሰንጠረዡ ላይም የመለዋወጥ ነገር ሊኖር እንደሚችል እየተመለከት እንገኛለን። ድሬዳዋም እየመጡ ነው። ትላንት ምሽትም እንደዚሁ ድል ቀንቷቸዋል። 2 ጨዋታዎችን ማሸነፍ የቻሉበትን አጋጣሚ ተመልክተናል ማለት ነውና ከአዲስ አበባ ስቴዲየም ጋር ግን በተያያዘ የእግር ኳስ ቤተሰቡ አንዳንድ ቅሬታ ከፊክቸር አወጣጥ ጋር በተያያዘ እንደዚሁ ቅሬታቸውን እያቀረቡ ነው የሚገኙት። ምክንያቱም ቀን 7 ሰዓት ላይ ጨዋታ አለ በምሳ ሰዓት። አሁን ደግሞ እንደምታውቂው ትንሽ ያው ወርሃ ጥቅምት ሆኖ ትንሽ ቅዝቃዜ ቢኖርም ነገር ግን የበጋ ወር ደግሞ እየከረረ በሚሄድበት ሰዓት ላይ አዲስ አበባ ላይ በዚህ በበጋ 7 ሰዓት ላይ ጨዋታ ለማድረግ ለተጫዋቾችም ደህንነት ብዙ ጥሩ ነው ብዬ አላስብም። ሰዓት ቅያሪ ቢኖር ጥሩ ነው። ምክንያቱም አሁን
ሐዋሳ ዩኒቨርሲቲ ስቴዲየም ላይ የ12 ሰዓት ጨዋታዎችን ሁላ እየተመለከትን ነው። 2 ሰዓት ነው የሚያልቀው ምሽት ላይ ማለት ነው። ይሄ ደግሞ የአየር ንብረቱ በጣም ጥሩ በሆነ ሁኔታ ላይ አቅማቸውን የበለጠ ለማውጣትና ጥሩ ፍክክር ለማድረግ ውጤት ለማግኘት ያስችላቸዋልና አዲስ አበባ ስቴዲየም ይህንን ለማድረግ የምሽት ጨዋታዎችን ለማድረግ ፓውዛ የለውም። ከመብራት ጋር በተያያዘ ነው ጥያቄ እየተነሳ የሚገኘውና ሊክሼር ካምፓኒው እንግዲህ አሁን ታይትል ስፖንሰሩን ወደ ሲቢ ወይም ደግሞ የኮሜርሻል ባንክ ኦፍ ኢትዮጵያ ኢትዮጵያ ንግድ ባንክ ሽጦታልና የተሻለ ጥቅም አግኝቷል ብለን እናስባለን። ኦፊሻሊ የወጣ ነገር ባይኖርም ማለት ነውና ይህንን ደግሞ ማስተካከል ያለበት አካል ማስተካከል አለበት። ለጨዋታ ምቹ መሆን አለበት። አንደኛ 7 ሰዓት ላይ ከምታደርጊው ወደ ትንሽ ሰው ከስራ መውጫ ከትምህርት መውጫ ላይ ቢሆን ተመልካችም ሊኖረው ይችላል። ትክክል ነው። ከዚህ ቀደም ሲደረጉ የነበሩ ጨዋታዎች 10 ሰዓት 11 ሰዓት ላይ ነው። ምክንያቱም ከአየር ሁኔታውም ሳይሆን ሰራተኛው ከስራ ወጥቶ የሚዝናናበትም ስፍራ ስለሆነ ከስራ ሰዓት ከትምህርት ሰዓት ውጪ ቢሆን ተመራጭ ነው። የአየር ሁኔታውም እንዲሁ በጣም ያዳግታል ብዬ አስባለሁ። አሁን 7 ሰዓት ላይ እንኳን ተጫውታ አይደለም ለመንቀሳቀስ ሁላ እየከበደን ያለበት ሁኔታ ነው የሚገኘውና የኢትዮጵያ ፕሪሚየር ሊግ የሚመራው ሊክሼር ካምፓኒም ሊሆን ይችላል የኢትዮጵያ እግር ኳስ ፌዴሬሽን ይህንን ነገር ይመለከታል ብለን እናስባለን። መሆን አለበት እንግዲህ ወደፊት ይሄ ነገር ይስተካከላል ብለን እኛም ግምቱ አለን። እንግዲህ ይሄን ይመስላል። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን አምርተን የተለያዩ ስፖርታዊ መረጃዎችን ወደ እናንተ ምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ አርፈን የተለያዩ ስፖርታዊ መረጃዎችን እያደረስን ደግሞ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ብንጀምር መልካም ነው። እንግዲህ ወደ ሌሎችም ሊጎች የምናመራ ይሆናል፣ ግን ይህንን እናስቀድምና የተለያዩ ተጠባቂ ጨዋታዎችም በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይካሄዳሉ። ከነዛ መካከል እንግዲህ ክሪስታል ፓላስ ከብሬንፎርድ የሚያደርገው ጨዋታ ይጠበቃል። እንግዲህ ክሪስታል ፓላስ በዚህ ባሳለፍነው ሳምንት ሊቨርፑልን በካራባኦ ካፕ 3-0 በሆነ ውጤት አሸንፏልና ይህም ጨዋታ እንግዲህ ክሪስታል ፓላስ አሁን ላይ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ትላልቅ ክለቦችን እንዲሁ ነጥብ እያስጣለ ነው የሚገኘው። ሌላኛው ማንቸስተር ዩናይትድም ከኖቲንጋም ፎረስት ጨዋታ ያደርጋል። ማንቸስተር ዩናይትድ እንደሚታወቀው እንግዲህ 4ኛ ድሉን ነው የሚያስመዘግበው። ይሄንን ጨዋታ የሚያሸንፍ ከሆነ ለ3 ተከታታይ ጨዋታዎች እንግዲህ ማሸነፍ ችሏል። በ16 ነጥብ 6ኛ ደረጃ ነው የሚገኘው። ኖቲንጋም ፎረስት እንዲሁ 18ኛ ደረጃ ነው የሚገኘው። በበርነሞዝ፣ በቸልሲ፣ በኒውካስል እንግዲህ 3 ተከታታይ ሽንፈቶችን አስተናግዷል ይህ ቡድንና ይህ ጨዋታ ማንቸስተር ዩናይትድ ከሚጫወትበት ጨዋታ አኳያ ይህ ጨዋታ በጣም እንዲጠበቅ አድርጎታል። ሌሎችም ተጠባቂ ጨዋታዎች ይኖራሉ ተብሎ ይታሰባል። እንግዲህ ቸልሲ ከቶተናም የሚያደርጉትም ጨዋታ በጣም ተጠባቂ ነውና ሌሎችም ተጠባቂ ጨዋታዎች አሉና ስለ 10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትንሽ ብናወራ መልካም ነው። አሁን እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን 10ኛ ሳምንት መርሃ ግብር ላይ ደርሷል። አርሰናልን በ22 ነጥብ ቀዳሚ ስፍራ ላይ አስቀምጦ ማለት ነውና በ10ኛው ሳምንት መርሃ ግብርም እንደጠቀሽው እጅግ በጣም የሚጠበቁ ጨዋታዎች ይከናወኑበታል። ቀደም ሲል የክሪስታል ፓላስ እና የብሬንትፎርድ ሲቲን ጨዋታ እንደዚሁ አንስተሻልና ሁለቱ ቡድኖች እኩል 13 ነጥቦችን ይዘው 10ኛና 11ኛ ደረጃ ላይ ነው የሚገኙት በሊጉ የደረጃ ሰንጠረዥ ማለት ነውና በጣም አስገራሚ ጉዞ በማድረግ ላይ ይገኛሉ። በተለይ ከትልልቅ ክለቦች ጋር የሚኖራቸውን ጨዋታዎች ተመልክተናል። በካራባኦ ካፕ ወይም በእንግሊዝ ሊግ ካፕ በሳምንቱ አጋማሽ በተደረገ ጨዋታ እንግዲህ ሊቨርፑልን ከውድድር መድረኩ አሰናብቷል። ክሪስታል ፓላስ እኮ አሁን እንደውም በሊጉ የተወሰኑ ጨዋታዎችን በአርሰናልም ሽንፈት ደረሰበት። ከዛ በፊትም ጨዋታ ተሸንፏልና
ተንሸራተተ እንጂ እንደ በርንማውዝ ሁሉ የፊት መስመር ላይ ከሚገኙ ክለቦች መካከል የደረጃ ሰንጠረዡ ላይ ስንመለከተው የነበረው ቡድን ነውና እንደ ቡድን እየተሰራ ያለ ከዚህ በፊት ብዙም ስም የሌላቸውን ተጫዋቾች እያወጣ አሁን በፕሪሚየር ሊጉ እንደዚሁ የሚፈለጉ ክለቦች እያደረገ ይገኛል አሰልጣኝ ግላንሰነር ማለት ነውና እነዚህ ሁለት ብሬንትፎርድ ሲቲም በተመሳሳይ ትልልቆቹን ቡድኖች ሲያሸንፍ ተመልክተናል ከዚህ በፊት ማለት ነውና አርሰናል ሊቨርፑልን ሁለቱም አሸንፈውታል ከዚህ በፊት በነበሩ የሊጉ ጨዋታዎች ላይ ማለት ነውና አሁንም በዚህኛው እንግዲህ እርስ በርስ የሚያደርጉት ጨዋታ ላይም ከፍተኛ ፉክክር ሊደረግበት ይችላል 12 ሰዓት አመሻሽ ላይ ከሚደረጉ ተጠባቂ ጨዋታዎች መካከል አንደኛው የክሪስታል ፓላስ እና እንደዚሁ የብሬንትፎርድ ሲቲ በሴለርስ ፓርክ ስቴዲየም የሚደረግ ጨዋታ ነው ሌሎች ጨዋታዎች አሉ እጅግ በጣም እያገገመና አሁን ላይ ወደፊት እየመጣ የሚገኘው ማንቸስተር ዩናይትድ ደግሞ በግራውንድ ሲቲ ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል ኖቲንግሃም ፎረስት በጣም ደካማ ጉዞን እያደረገ ይገኛል እንደምታውቂው ጄሪ 18ኛ ደረጃ ላይ ነው የሚገኘው ማንቸስተር ዩናይትድ መንሰራራት ብዙዎችን እያስገረመ ነው የሚገኘው ካለፉት 5 ጨዋታዎች በሊጉ ብቻ 4ቱን ጨዋታዎች ማሸነፍ የቻለበትን ሂደት እየተመለከትን እንገኛለን አሁን ወደ ግራውንድ ሲቲ በ10ኛው ሳምንት መርሃ ግብር እንግዲህ አቀንቶ ኖቲንግሃም ፎረስትን የሚገጥም ነው የሚሆነው በዚህም ጨዋታ የአሸናፊነቱ ቅድመ ግምት ለማንቸስተር ዩናይትድ ተሰጥቷል በማንቸስተር ዩናይትድ ቤት አሁን ትልቅ መነሳሳትን እየተመለከትን እንገኛለን በተለይ ተከታታይ ጨዋታዎች ላይ ድል ማስመዝገባቸውን ተከትሎ ማለት ነውና ይህንንም ጨዋታ እንደሚያሸንፉ እየተነገረ ነው የሚገኘው የበለጠ ወደ መሪው ተርታ ለመጠጋትም እንደዚሁ ያስችላቸዋል ተብሎ እየተነገረ ይገኛል ሌሎች ጨዋታዎች ይደረጋሉ በዚሁ ሰዓት ላይ አርሰናል ከሜዳው ውጪ ወደ ተርፍ ሙር በማቅናት እንደዚሁ በርንሌን የሚገጥምበትም ጨዋታ ይጠበቃል ከዚህ ጨዋታ አስቀድሞ እንግዲህ የተለያዩ አስተያየቶች እየተሰጡ ነው የሚገኙት ተከታታይ ጨዋታዎች ላይ እንግዲህ ግብ እየተቆጠረበትም አይደለም የሚገኘው በአርሰናል በኩል ማለት ነውና እነዚህን ጨዋታዎች እያየን እንገኛለን እንግዲህ ይህንን ጨዋታ ያደርጋል መሪነቱን ያጠናክራሉ የሚለው ነገር አንዳንድ ጊዜ የእንግሊዝ ፕሪሚየር ሊግ በጣም ተገማች አይደለም እንደምታውቂው በትንንሽ ቡድኖችም በጣም ትልልቅ ፎርም ላይ የሚገኙ ክለቦች የሚሸነፉበት ነጥብ የሚጥሉበት ሂደትም ሊፈጠር ይችላልና ምን ትያለሽ እዚህ ላይ እንግዲህ አርሰናል እንደሚታወቀው ቅድም እንዳነሳው በ22 ነጥብ አንደኛ ደረጃን ይዞ ነው የሚገኘው በርንሌም እንዲሁ 16 ነጥቦችን ይዞ 10ኛ ደረጃ ላይ ነው የሚገኘውና ከዚህ ቀደም ደግሞ በርንሌ ሊድስ ዩናይትድን ወልቭስን አሸንፏል በተከታታይና ከአሸናፊነት መልስ ነው እንግዲህ አርሰናልን የሚገጥመውና ይህ ጨዋታ በጣም ተጠባቂ እንዲሆን ያደርገዋል አርሰናል አሁንም ነጥብ መሰብሰብ አለበት ምክንያቱም እንደነዚህ አይነት ነጥብ መጣሎች እንግዲህ በኋላ ላይ ዋጋ ያስከፍለዋል ከዚህ ቀደምም እንግዲህ እንደዚሁ ለዋንጫ እየደረሰ የሚመለስበት ነገሮች ነውና በአሁኑ እያንዳንዱን ጨዋታ በትኩረት ይመለከቷል ብዬ አስባለሁ ትክክል ነው አርሰናል የተለየ አካሄድ ነው እየተመለከትንበት የምንገኘው በእርግጥ ገና ነው የሊጉ ጅማሮ ነው 10ኛ ሳምንት መርሃ ግብር ላይ ነው የሚገኘው እስካሁን ያለው ግን የአሸናፊነት ተክለ ቁመና እጅግ በጣም የሚደነቅ ነው ይሄንኑ ማስጠበቅ የሚችሉ ትልልቅ ኳሊቲ ያላቸው ተጫዋቾች በቡድኑ ስብስብ ውስጥ አሉና እንዳልሽው ነው ከዚህ ቀደም አርሰናል ከፊት ለፊት እየመሩ የነበሩ ቡድኖች ነጥብ በሚጥሉበት ሰዓት ላይ እሱም አብሯቸው ነጥብ እየጣለ ነው አጅበው የሚሄደውና አሁን ላይ ግን ያለው አካሄድ የተቀየረ ይመስለኛል ቡድን ውስጥ ያሉ ተጫዋቾች ደግሞ በስነ ልቦናውም ጥሩ የሆኑ ስብስቡን የበለጠ ወደ አሸናፊነት ሊያመጡ የሚችሉ ተጫዋቾች ያሉበት ነውና ይሄንን አጋጣሚ በሚገባ እየተጠቀመበት ይገኛል አሁን ሊቨርፑል ያለበትን ሁኔታ እናውቃለን ማንቸስተር ሲቲ በተመሳሳይ አሁን እኮ ከስር ያሉት እንደ ቶተንሃም እነ በርንማውዝን የመሳሰሉ ክሪስታል ፓላስ ከዛ በፊት ዩናይትድ አሁን ተስቦ እየመጣ ነው የሚገኘውና አብዛኞቹ ኋላ እየቀሩለት ነጥብ እየጣሉለት ነው የሚገኘው የስኳድ ዴብዙ ደግሞ ጥሩ መሆን በቀጣይ በጃንዋሪ ወር ወይም የቦክሲንግ ዴይ ጨዋታዎች ላይ የበለጠ ነጥብ የሚሰበስብበትን ሂደት ሊፈጠርለት ይችላል ብዙ ጊዜ ለሻምፒዮናነቱ ትልቅ አስተዋጽኦ ያበረክታሉ የሚባሉት ጨዋታዎች የቦክሲንግ ዴይ የባህላት ሰሞን ተደራራቢ ጨዋታዎች ላይ የስኳድ ዴብዛቸው አናሳ የሆኑ ቡድኖች ወይም ደግሞ ታች የሚገኙ ቡድኖች ነጥብ ከትልልቆቹ ቡድኖች የሚያስጥሉበት የሚያሸንፉበት አጋጣሚ ይፈጠራል ያንን ለመቋቋም የሚያስችለው ጥሩ የቡድን ስብስብ ነው እየተመለከትን የምንገኘው ማለት ነው ወደ በርንሌ አምርቶ እንግዲህ በተርፍ ሙር በርንሌን የሚገጥም ይሆናል ብራይተን ከሊድስ የሚያደርጉትንም ጨዋታ ቀደም ሲል ጠቅሰሽዋል የሳምንቱ ግን ትልቁ ጨዋታ በለንደን ደርቢ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስን ከምዕራብ ለንደኑ ክለብ ቼልሲ ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል ቶተንሃም ሆትስፐርስ እንግዲህ 3ኛ ደረጃ ላይ ነው የሚገኘው የአሰልጣኝ ቶማስ ፍራንክ ቡድን በጣም አስገራሚ ጉዞን በማድረግ ላይ ነው የሚገኘው ቼልሲ ደግሞ ወጣ ገባ የሚመስል አሁን እንደውም አንዳንድ መረጃዎች ሌላ አሰልጣኙን ያማተሩ እንዳሉ የቼልሲ ሰዎች እየተነገረ ነው የሚገኘው በመውጫችን ላይ ይህንን መረጃ ወደ ተመልካቾቻችን እናደርሳለንና አሁን ያለው ወቅታዊ አቋማቸውን ስንመለከት ግን ቶተንሃም ሆትስፐርስ
ስፐርስ ሶስተኛ ደረጃ ላይ ነው የሚገኘው 17 ነጥቦችን ከ10 ንጹህ የግብ ክፍያ ጋር ይዞ ማለት ነው። ቼልሲን ደግሞ ስንመለከተው 9ኛ ደረጃ ላይ ነው የሚገኘው በ14 ነጥቦች። በክረምቱ የዝውውር መስኮት ከፍተኛ ገንዘብ ካወጡ ክለቦች መካከል አንደኛው ቼልሲ ነው። ጥሩ ተጫዋቾች አላቸው፣ ግን እንደ ቡድን ደግሞ ሲመጡ ውጤት የማያስመዘግቡ ናቸው። ውጤት የሚጠብቁልሽ አይነት በሳል ተጫዋቾችን ያሉበት ስብስብ ነው ለማለት እጅግ በጣም ያስቸግራል። ገና ከ2 ዓመት ከ3 ዓመት በኋላ ምናልባት የሻምፒዮናነት ተፎካካሪነት እየበሰሉ ሲመጡ ማለት ነው የመከላከል ሂደታቸው እጅግ በጣም ደካማ ነው። የሚያስቆጥሯቸውን ጎሎች እስከ 90 ደቂቃ ድረስ ጠብቀው የሚሄድ እንደ ቡድን የመጫወት ገና ብዙ የመዋሃድ ስራ ይቀራቸዋልና ይህንን ደግሞ አሰልጣኝ ኤንዞ ማሬስካ እንዴት ተጠቅመው ወደፊት ያመጡታል የሚለው ነገር ይጠበቃል። ይሄ ጨዋታ ለቼልሲ ነው የበለጠ ትልቅ አድቫንቴጅ። ይህን ጨዋታ ማሸነፍ ከቻለ በእርግጥ ከሜዳው ውጪ ነው ጨዋታውን የሚያደርገው፣ ነገር ግን ይህን ጨዋታ ማሸነፍ የበለጠ ወደ ፍክክሩ በቶሎ ሊመልሶ ይችላል። ቶተንሃም ሆትስፐርስም ይህን ጨዋታ ማሸነፍ ከቻለ ነጥቡን የበለጠ ከአርሰናል ጋር የሚያጠጋጋበት ሂደት ይፈጠራልና ለሻምፒዮናነትም የሚያደርገውን ጉዞ አጋጣሚውን ከተፈጠረለት የሚሞክርበት እድል ይኖራል ተብሎ ነው እየተገመተ የሚገኘው። ሌላው ሊቨርፑል እንግዲህ የውጤት ቀውስ ውስጥ ነው የሚገኘው። ተከታታይ ጨዋታዎችን ሽንፈት እያስተናገደ ነው የሚገኘው። ጄሪ በዚህ በ10ኛው ሳምንት ደግሞ አስቶን ቪላን ነው የሚገጥመውና አስቶን ቪላ እንደሚታወቀው በ7ኛው ሳምንት በርንሌን እንዲሁም በ8ኛው ሳምንት ቶተናምን እንዲሁም ባሳለፍነው ሳምንት በ9ኛው ሳምንት ደግሞ ማንቸስተር ሲቲን ትልቁን ክለብ አሸንፏልና 3 ተከታታይ ጨዋታዎችን አሸንፏልና ሊቨርፑል ደግሞ እንግዲህ እንደሚታወቀው 4 ተከታታይ ጨዋታዎችን ተሸንፏልና በማሸነፍና በመሸነፍ ስለልቦና ነው ይህ ጨዋታ የሚካሄደው። አርነ ስሎት አሁንም አጣብቂኝ ውስጥ ነው የሚገኙት። ሊቨርፑል ከዋንጫ ፉክክሩ እየራቀ ነው የሚገኘውና ይህ ጨዋታም እንግዲህ ሊቨርፑልን ወደ አሸናፊነት ይመልሳል ወይም ደግሞ አስቶን ቪላን እንዲሁ በአሸናፊነቱ ይቀጥላል የሚለው ነገር እጅግ አነጋጋሪ ነው የሚሆነውና ከዚህ ጨዋታ ምን እንጠብቅ? እስቲ አንተ ቅድመ ግምትን እንድትሰጠን ነበር። የሊቨርፑልና የአስቶን ቪላ ጨዋታም ከሚጠበቁ ጨዋታዎች መካከል አንደኛው ነው። አስቶን ቪላ በጥሩ ፎርም ላይ ነው የሚገኘው። አጀማመራቸው ጥሩ አልነበረም፣ ነገር ግን በሂደት ደግሞ እያሸነፉ አሰልጣኝ ዩናይ ኤምሬ አሁን የወርሃ ጥቅምት ምርጥ አሰልጣኞች እጩ ውስጥ መካተት ችሏል። እና እኛ አሰልጣኝ በአስቶን ቪላ ቤት እጅግ በጣም የሚገርመውን አስቶን ቪላ እያስመለከቱ ነው የሚገኙትና ከዚህ ጋር ተያይዞ የነገውም ጨዋታ ለሊቨርፑል ሊከብደው እንደሚችል ነው። አሁን አንፊልድ ሮድን እንደልባቸው እየቦረቁበት ነው የሚገኘው። እንደምታዩ ለወትሮ እጅግ በጣም አስፈሪ የደጋፊው ድባብ በስቴዲየሙ ያለው ነገር ያለው ታሪክ ራሱ ሊቨርፑል እጅግ በጣም ትልቅ ነው። በሊጉም በአውሮፓ ቻምፒየንስ ሊግ የውድድር መድረክም በእንግሊዝ ፕሪሚየር ሊግ ከፍተኛውን የዋንጫ ሁኔታ ማሳካት የቻለው ከእንግሊዝ ሊቨርፑል ነው እንደምታውቂው እና በዚህ ሂደት ትልቅ ስም የገነባ ቡድን ነው። በአንፊልድ ደግሞ ያለው ድባብ አስቀድመው ነው የተጫዋቾችን እግር ፍራቻ ውስጥ ይጥላል ወይም ደግሞ የተቃራኒ ተጫዋቾችን ልብ ያረዳል ነው የሚባለው ገና ወደ ስቴዲየሙ ሲገባ ማለት ነው ያለው ድባብ። አሁን ግን በቀላሉ ብሬንትፎርድ ሲቲን አይተናል። በሳምንቱ መጨረሻ ቀናት የክሪስታል ፓላስን እንደዚሁ የካራባው ካፕን ጨዋታ ተመልክተናል። ቀለል አድርገው ሊቨርፑልን እያሸነፉ ነው የሚገኙትና ሊቨርፑል ከውጤት ቀውስ ውስጥ ለመውጣት እንደዚህ መሰል ጨዋታዎችን አሸንፎ በቶሎ ወደ ቀድሞ ፎርሙ መመለስ አለበት። አስቶን ቪላም እጅግ በጣም ከባድ ነው ይሄ ጨዋታ ይመስለኛል ብዙ የእግር ኳሱ ቤተሰቦች እየናፈቁ የሚገኙት ማለት ነውና ሊቨርፑል እንግዲህ አሁን አሰልጣኝ አርነ ስሎት ትልቅ አጣብቂኝ ውስጥ ነው የሚገኙት። የተለያዩ ትችቶች እየተሰነዘረባቸው ይገኛል። ከአሰላለፍ ጋር በተያያዘ የሚጠቀሟቸውን ጨዋታዎችን በተመለከተ ማለት ነው። ፍሪምፖንግ በዚህም ጨዋታ ላይ ለረጅም ጊዜ ከሜዳ የሚርቅበት ሂደት እንዳለ በጉዳት ምክንያት እየተገለጸ ነው የሚገኘው። ኢሳቅንም በዚህ ጨዋታ ይጠቀሙታል አይጠቀሙትም እስካሁን ድረስ ውሳኔ ላይ እንዳልደረሱ ነው እየተነገረ የሚገኘውና ሞሳላም ያለው ሁኔታ እየተመለከትን እንገኛለን። ያን ያህል ተነሳሽነት የጎደለው ቡድን ነው እያየን የምንገኘውና እንግዲህ በዚህም ጨዋታ ላይ ከባድ ፈተና ሊገጥማቸው እንደሚችል ከአስቶን ቪላ በኩል እየተገለጸ ይገኛል። ሌላ እንግዲህ የማንቸስተር ሲቲ እና የበርንማውዝም ጨዋታ በጣም የሚጠበቅ ነው። በርንማውዝም በጥሩ ፎርም ላይ ነው የሚገኘው እንደምታውቂው። ማንቸስተር ሲቲም በተመሳሳይ እንደዚሁ ወጣ ገባ ነው። የወጥነት ችግር ከሚነሳባቸው ክለቦች መካከል አንደኛው ነው የአሰልጣኝ ፔፕ ጋርዲዮላ ቡድን። እንግዲህ ይህ ጨዋታም ሌላው ተጠባቂ እንዲሆን አድርገውታል። ማንቸስተር ሲቲ ቅድም እንዳነሳው ወጣ ገባ ነው። አንዳንዴ በሊጉ ላይ ጥሩ እንቅስቃሴ ከሚያደርጉ ክለቦች መካከል በዚህ ውድድር ዓመት እሱ ይሆናል። አንዳንዴ ደግሞ የመውረድ ሁኔታዎች ይታዩበታልና ማንቸስተር ሲቲ ተገማች ክለብ ሳይሆን እየቀረ ነውና ደጋፊዎቹም ከዚህ ጋር ተያይዞ የአሰላለፍ እንዲሁም ደግሞ የጨዋታም ጥራት ጋር ተያይዞ እንግዲህ ማንቸስተር ሲቲ አሁንም ቅሬታዎች እየቀረቡበት ነው የሚገኙት። በዚህ ጨዋታ ላይ ምን አይነት
ድል ወይንም ደግሞ ምን አይነት ውጤት ያስመዘግባል የሚለው ነገር ካሁኑ ተጠባቂ እንዲሆን አድርገውታል። ሌላኛው እንግዲህ ዌስትሃም ከኒውካስል ጨዋታቸውን የሚያደርጉ ይሆናል። ሰንደርላንድ እንዲሁ ከኤቨርተን በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ያደርጋሉ። ያው የሊጉን ደረጃ ሰንጠረዥ ለመጥቀስ ያለ መውጫ አርሰናል በ22 ነጥቦች እና በ13 ንጹህ የግብ ክፍያ በቀዳሚነት እየመራ ነው የሚገኘው። በርንማውዝ 18 ነጥቦች አሉት፣ 5 ንጹህ የግብ ክፍያ ያለው ሁለተኛ ደረጃ ላይ ይገኛል። ቶተንሃም ሆትስፐርስ በ17 ነጥብ ሶስተኛ፣ እንደዚሁ ሰንደርላንድ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አስተን ቪላ፣ ቼልሲ፣ ክሪስታል ፓላስ እያለ ይቀጥላል የደረጃ ሰንጠረዡ። ሃላንድ እንግዲህ ከፍተኛ የግብ አስቆጣሪነቱን ትራክ በቀዳሚነት ከማንቸስተር ሲቲ እየመራ ነው የሚገኘውና እንግዲህ ተመልካቾቻችን ለሚደግፏቸው ክለቦች ሁሉ በሳምንቱ መጨረሻ ቀናት ጥሩ ውጤት እንዲገጥማቸው በእንግሊዝ ፕሪሚየር ሊግ እየተመኘን ወደ ሌላ መረጃ ብናልፍ ወደ ሌሎች ሊጎች ስናልፍ ጀርመን ቡንደስሊጋ ላይ እንዲሁ ትልልቅ ጨዋታዎች ይደረጋሉ። ከዛ መካከል እንግዲህ ባየር ሊቨርኩሰን ከባየር ሙኒክ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ባየር ሙኒክ እንደሚታወቀው ሊጉን በአንደኝነት ደረጃ ነው እየመራ ነው የሚገኘው። ባየር ሊቨርኩሰን በአንጻሩ የአምስተኛ ደረጃነትን ነው የያዘው። ሁለቱ እንግዲህ ትልልቅ ክለቦች ናቸው። ባየር ሊቨርኩሰን እንደሚታወቀው የካቻምና ሻምፒዮን ነው። ባየር ሙኒክ እንዲሁ የአምና ሻምፒዮን ነውና ሁለቱ የሚያደርጉት ጨዋታ ከወዲሁ እጅግ ተጠባቂ ነው። እንግዲህ በጀርመን ቡንደስሊጋ ብዙ ጊዜ የሚታወቀው ያው ባየር ሙኒክ ነው። በተደጋጋሚ የቡንደስሊጋውን የዋንጫ ክብር በማሳካት በአውሮፓም ትልቅ ስም ካላቸው ክለቦች መካከል አንደኛው ነው። አቻምና እንደምታስታውሹ እንግዲህ ዣቢ አሎንሶ ይህንን ቡድን እያሰለጠነ ደግሞ ባየር ሊቨርኩሰንን የቡንደስሊጋው ባለክብር አድርጎት ነበር። ሌሎችንም የዋንጫ ክብሮችን እንደዚሁ ያሳካበት አመት እንደነበረ እናስታውሳለንና ዘንድሮ ግን እና አምና ደግሞ አሰልጣኝ ቪሴንት ኮምፓኒ ከተረከበው በኋላ ይህንን ቡድን ወደ ቀድሞ ገናናነቱ መልሶታል። ዘንድሮ ደግሞ አካሄዱ እጅግ በጣም የሚገርም ነው። አሁን በቡንደስሊጋው ባደረጋቸው 8 ጨዋታዎች 8ቱንም በማሸነፍ 24 ነጥቦችን ይዞ የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። በ24 ነጥቦች ማለት ነው። እንግዲህ በሳምንቱ መጨረሻ ቀናት ከሚከናወኑ የጀርመን ቡንደስሊጋ የ9ኛ ሳምንት መርሃ ግብር ጨዋታዎች መካከል ዛሬ ነው ጅማሮን የሚያደርገው። ዛሬ ኦግስበርግ ከቦሩሲያ ዶርትሙንድ ጋር ምሽት 4 ሰዓት ከ30 ላይ በሚያደርጉት ጨዋታ ጅማሮን ያደርጋል። ነገ እንደዚሁ ሌሎች ጨዋታዎች ይደረጋሉ። አርቢ ላይፕዚግም እጅግ በጣም አስገራሚ ጉዞን በማድረግ ላይ ይገኛል። ሁለተኛ ደረጃ ላይ ነው የሚገኘው። ከስቱትጋርት ጋር የሚያደርጉት ጨዋታ ቀን 11 ሰዓት ከ30 ላይ ይደረጋል። ሂዲኒየም ከአይንትራ ፍራንክፈርት እንደዚሁ በዚሁ ሰዓት ላይ ይደረጋል። ዩኒየን በርሊን ከፍሬምቡርግ፣ ሜንዝ ከወንደር ብሬመን እንደዚሁ ፓውሊ ከሞንቼ ግላድባ ጋር የሚያደርጉት ጨዋታ ይጠበቃል። ቀደም ሲል ያነሳሽው ጨዋታ ግን ምሽቱ 2 ሰዓት ከ30 ላይ በአሊያንዝ አሬና ስቴዲየም ባየር ሙኒክ እንደዚሁ ከባየር ሊቨርኩሰን ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። አሰልጣኝ ዣቢ አሎንሶ ጋር ከተለያየ በኋላ ኤሪክ ቴን ሃግን አምጥቶ ነበር፣ አልተሳካለትም። ሌላ አሁን አዲስ አሰልጣኝ ቀጥሮ ነው እንግዲህ ባየር ሊቨርኩሰን 5ኛ ደረጃ ላይ የሚገኘው በቡንደስሊጋው የደረጃ ሰንጠረዥ ማለት ነውና አስፈሪ ጉዞ ነው እያደረገ የሚገኘው። የቡንደስሊጋውን የዋንጫ ክብር እንደሚያሳካ ምንም ጥርጥር የለውም። በአውሮፓ ቻምፒየንስ ሊግ የውድድር መድረክም በጣም ጥሩ ጉዞ እያደረጉ ነው የሚገኙት ማለት ነውና ሃሪኬን ቶተንሃምን ለቆ ከሄደ በኋላ የመጀመሪያው አመት ጥሩ አልነበረም። ያለ ዋንጫ ነበር በታሪኩ ለመጀመሪያ ጊዜ ባየር ሙኒክ ያጠናቀቀው። ይሄም መረገም እየተባለ በብዙዎች ሐሳብ ሲሰጥበት ነበረ የሃሪኬን አካሄድ ማለት ነውና አምና ግን ወደ ቡንደስሊጋው የዋንጫ ክብር ተመልሷል። ሌሎችንም ዋንጫዎች እንደዚሁ ማሳካት የቻሉበትን አጋጣሚ ተመልክተናል። የሃሪኬን ጉዞም በቡንደስሊጋው ወይም በባየር ሙኒክ ቆይታው እጅግ በጣም የሚገርም ነው። ሌሎችም ኮከቦች አሁን ተቀላቅለውታል። እንደነ ሉዊስ ዲያዝን የመሳሰሉ ተጫዋቾች በቡንደስሊጋው ማለት ነው። ሃሪኬን 12 ግቦችን ከመረብ በማሳረፍ የቡንደስሊጋውን የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራ ይገኛል። ሉዊስ ዲያዝ ሊቨርፑል እንዳመራ እናስታውሳለን። አሁን የሊቨርፑል ደጋፊዎች ከሚቆጩባቸው ተጫዋቾች መካከል አንደኛው ሉዊስ ዲያዝ ነው። ለሊቨርፑል እንደውም መውረድ የፊት መስመሩ ላይ መዳከም የሉዊስ ዲያዝ ወደ ጀርመን ማቅናት ነው እየተባለ ነው ሐሳብ እየተሰጠበት የሚገኘውና እሱም በተመሳሳይ በቡንደስሊጋው ብቻ 5 ግቦችን ከመረብ ማሳረፍ ችሏል። ሌላኛው እንደዚሁ ከክሪስታል ፓላስ ደግሞ ወደዛ የአመራው ሚሼል ኦሊሴም 5 ግቦችን አስቆጥሯልና በድምሩ ሃሪኬን ካስቆጠራቸው ግቦች ጋር በተደምሪያቸው 3ቱ ተጫዋቾች ብቻ 22 ግቦችን ከመረብ አሳርፈዋል በቡንደስሊጋው ብቻ ማለት ነውና የቡንደስሊጋው አካሄድ ዘንድሮ እንግዲህ ለባየር ሙኒክ ባክ ቱ ባክ አሰልጣኝ ቪሴንት ኮምፓኒ ቡንደስሊጋውን የዋንጫ ክብር የሚያሳካበት ሂደት እንዳለ ነው መረጃዎችን እየተመለከትን የምንገኘው ማለት ነው። አጫጭር መረጃዎችን በመጨረሻ ወደ ተመልካቾቻችን አድርሳለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ አጫጭር ስፖርታዊ መረጃዎቻችን እንለፍና ቼልሲ አሰልጣኝ ይቀይራል እየተባለ ነው። እንግዲህ የውድድር ዓመቱ በቅርቡን የጀመረውና ካሁኑ ቼልሲ አሰልጣኙን ይቀይራል እየተባለ ነው። እንዲሁም ደግሞ ሌሎችም አጫጭር ስፖርታዊ መረጃዎች አሉና እሱን ለተመልካቾቻችን አድርሰን ብንሰነባበት። ያው እንግዲህ ከምዕራብ ለንደን ክለብ ቼልሲ መረጃ ስንነሳ ቀደም ሲል እንዳነሳችው እኛም በሊጉ ውጤት ላይ ቼልሲን በተደጋጋሚ እያነሳን ነው የምንገኘውና ያለው ስብስብና አሁን የሚገኝበት የደረጃ ሰንጠረዥ ወይም አካሄዱ ብዙም አስደሳች ነው ለማለት አይቻልም። አሰልጣኝ ኤንዞ ማሬስካ ይህንን ቡድን እየመሩ ነው የሚገኙትና በክረምቱ የተጫዋቾች የዝውውር መስኮት ደግሞ እጅግ በጣም ዳጎስ ያለ ገንዘብ ኢንቨስት ካደረጉ ለተጫዋቾች ዝውውር አንደኛው ቼልሲ እንደሆነ ይታወቃል እና አሁን ባለው ሂደት የቼልሲ ሰዎች ደስተኞች አይደሉም የሚል ከዚህ የተሻለ ነገር ይጠብቁ ነበር በቼልሲ በዘንድሮ ዓመት አጀማመር ማለት ነውና ቀጣይ የተለያዩ አሰልጣኞችን እያማተሩ እንዳሉ እንደውም የበርንማውዙን አሰልጣኝ አንዲ ራዮላን የማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ኦሊቨር ግላንስለርም የተለያዩ ክለቦች እያማተሯቸው ከሚገኙ አሰልጣኞች መካከል አንደኛው ነውና እነዚህን አሰልጣኞች ምናልባት ከሁለት አንዳቸው ሊያመጡ ይችላሉ። አሁንም የአሰልጣኝ ኤንዞ ማሬስካ አካሄድ የማይስተካከልና ቼልሲ በሚፈለግበት ደረጃ መሪ ስፍራ ላይ ከሚገኙ ክለቦች ተርታ መቀመጥ ካልቻለ የሚል ሀሴቶች እየወጡ ነው የሚገኘውና በቀጣይ እንመለከተዋለን። ይህንን ግን በሩመር ደረጃ በቼልሲ ቤት ያሉ መረጃዎች ይህንን ነው የሚመስሉት። ሌላ ማንቸስተር ዩናይትድን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። አሰልጣኝ ሮበን አሞሪም አንድ እጅግ በጣም ወሳኝ ተጫዋች ደርሶላቸው ነበር ከጉዳት አገገሙ። ባለፈው ዓመት ነበር የተጎዳው ከክሪስታል ፓላስ ጋር በነበራቸው ጨዋታ ከ8 ወራቶች በፊት የተከሰተ ጉዳት ነውና አርጀንቲናዊው የኋላ መስመር ደጀን ሊሳንድሮ ማርቲኔዝ ጉዳት እንዳስተናገደ ይታወቃል። በማጥቃቱም እጅግ በጣም ፈጣን በጉልበትም ያለው ተጫዋች ነው። በቁመት አጠር ብሎ ነገር ግን ተክለ ቁመናውና ፍጥነቱ እጅግ በጣም የሚገርም ነው። ማንቸስተር ዩናይትድ እንደውም ይሄ ተጫዋች ቢኖረው እስካሁን ድረስ አሁን ያየን የነበረው ለውጥ የበለጠ የፈጠነ ሊሆን እንደሚችል ነበር ብዙዎች ሲናገሩ የነበረውና እንግዲህ ከ21 ዓመት በታች ከሚገኘው ቡድን ጋራ ልምምድ ሲሰራ ነበረ። በደንብ አርግቶ የኤሲኤል ጉዳት ነበረ የጅማት መበጠስ ጉዳት የገጠመው ማለት ነውና አሁን ከጉዳት አገግሞ ለጨዋታ ዝግጁ መሆኑ እየተገለጸ ነው የሚገኘው። ነገር ግን ዝግጁ ቢሆንም አሰልጣኝ ሮበን አሞሪም የተጫዋቹ አጠቃላይ ሂደት ወይም የእግር ኳስ ህይወቱ እንዲበላሽ ስለማንፈልግ የተወሰኑ ጊዜያቶችን ረፍት እንሰጠዋለን የሚል ነው። ተጫዋቹ ግን ዝግጁ ነኝ እያለ ነው የሚገኘው። በኖቲንግሃም ፎረስቱ ጨዋታ ግራውንድ ሲቲ ስቴዲየም ላይ በሚደረገው እንቅስቃሴ ግን የተጫዋቹን እንደማይጠቀሙት ገልጿል። በቀጣይ ጨዋታዎች ላይ እናሰልፈዋለን። አሁን ግን እኛ ከውጤቱ ይልቅ የተጫዋቹ ጤንነት በጥሩ አስተማማኝ ሁኔታ ላይ ሲደርስ በዘለቄታው መጠቀም ስለሚያስችለን ለተጫዋቾቻችን ቅድሚያ እንሰጣለን የሚል አስተያየት ሰጥቷል ማለት ነውና ይህንን ተመልክተናል። ሌላ የአፍሪካ ዋንጫ እየደረሰ ነው የሚገኘው በ26 በሞሮኮ አስተናጋጅነት ይከናወናል የአፍሪካ ዋንጫ ማለት ነው። ያው ኢትዮጵያ ባትሳተፍበትም ተመልካች እንሆናለን። በዚህ የውድድር መድረክ ላይ እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ደግሞ የሚጫወቱ ወሳኝ ተጫዋቾች አሉ። ማንቸስተር ዩናይትድ በዚህ የታህሳስ ወር ላይ ጅማሮን በሚያደርገው የአፍሪካ ዋንጫ የውድድር መድረክ ላይ ተጎጂ ከሚሆኑ ክለቦች መካከል አንደኛው ሊሆን ይችላል ተብሏል። ምክንያቱም ወሳኝ ተጫዋቾችን ያጣል። ለምሳሌ የኮት ዲቫር ብሔራዊ ቡድንን ስብስብ አባል የሆነው አማድ ዲያሎ ይህንን ቡድን ጥሎ ወደ አፍሪካ ዋንጫው ይሄዳል። ከዛ ባለፈ ደግሞ ካሜሩናዊ ኢንተርናሽናል ብሪያን ምቤሞም እንደዚህ ወደ ካሜሩን ብሔራዊ ቡድን የሚያቀና ነው የሚሆነው። ከዛ ባለፈ ማዝራዊም በተመሳሳይ ለሞሮኮ ብሔራዊ ቡድን እንደዚሁ አገልግሎት የሚሰጥ ተጫዋች እንደሆነ ይታወቃልና እነዚህ ሶስት ተጫዋቾችን አሁን ካለው የማንቸስተር ዩናይትድ ስብስብ ስታነሽበት እንትን ለማለት አሁን ያለውን መነቃቃት አሸናፊነቱን ለማስቀጠል የሚቸግርበት ሂደት እንዳለ እየተነገረ ነው የሚገኘው። በእርግጥ ሌሎችም ክለቦች በአፍሪካ ዋንጫው በኩል የሚያጧቸው ተጫዋቾች አሉ። ለምሳሌ
ሊቨርፑል ወሳኙን የፊት መስመር አጥቂ ሙሐመድ ሳላን ያጣል። ማንቸስተር ሲቲ ኦማር ማርሙሽን እንደዚሁ ሁለቱም የግብጽ ብሔራዊ ቡድን ተጫዋቾች ናቸውና በየደረጃው በተመለከቻቸው እንደነ በርንማውዝም የመሳሰሉ ክለቦች ተጫዋቾቻቸውን የሚያጡበት ሂደት እንዳለ እያየን ነው የምንገኘውና የበለጠ ግን ማንቸስተር ዩናይትድ አሁን ተነሳ ብለን በጥሩ ሁኔታ በሚሄድበት አካሄድ ይህን አስጠብቆ እስከ ወርሃ ታህሳስ ከሄደ ወርሃ ታህሳስ ላይ ደግሞ ምናልባት የነዚህ ተጫዋቾች አለመኖር መስዋዕትነት ሊያስከፍለው ይችላል እየተባለ መረጃዎች እየወጡ ነው የሚገኘው። ሌላው አርሰናልን የተመለከተ መረጃ ወደ ተመልካቾቻችን የምናደርስ ነው የሚሆነው። አሰልጣኝ ሚካኤል አርቴታ እንግዲህ ቡድኑን ከተረከበ በኋላ አስደማሚ ጉዞ በማድረግ ላይ ይገኛል። ብዙ የእግር ኳሱ ሊቃንና የእግር ኳሱ ቤተሰቦች በተለይ የአርሰናል ደጋፊዎች ደግሞ ማረጋገጫ ምስክርነት እየሰጡ ነው የሚገኘው። መሬት ላይም እየተመዘገቡ ያሉ ውጤቶች ጄሪ ይሄንን ነው የሚያሳዩትና በክረምቱ የተጫዋቾች የዝውውር መስኮት ደግሞ ባላየነው ሁኔታ ከዚህ ቀደም በአርሰናል ቤት በተለይ ከተጫዋቾች ግዢ ፖሊሲ ጋር በተያያዘ አነስተኛ ወጪ አውጥተሽ ጥሩ ብቃት ያላቸውን ተጫዋቾች ማምጣት ነበረ። የአርሰናል በቬንገርም ስር እያሉ ትልልቅ ተጫዋቾችን በትልልቅ ዋጋ አውጥቶ የማስፈረም ፍላጎት የለም እና አሁን ግን አካሄዱ ተለውጧል። አሰልጣኝ ሚካኤል አርቴታ ከመጣ በኋላ ውጤታማም እየሆነ ነው የሚገኘው። አጋር ተቋማት የስፖንሰርሺፕ ጥያቄ እየጠየቁ ትልልቅ አጋር ተቋማት ጋር መስራት ጀምሯል። ጨዋታዎቹ ይታያሉ። እንደገና ስቴዲየሙ እንደምትመለከቱው ነው፣ በጥሩ ሁኔታ ላይ ነው የሚገኘው። ሜዳ ላይ እየተመዘገበ ያለው ውጤት ደግሞ እጅግ በጣም አስደሳች ነው። ከዚህ አንጻር የክሮንኬ ቤተሰቦች ወይም ደግሞ አብዛኛውን የፋይናንስን በተመለከተ የበለጠ ለተጫዋቾች ግዢ የሚመድቡት ደግሞ እነዚህ እንደሆኑ ይታወቃልና እስከ 115 ሚሊዮን ዩሮ ድረስ ለተጫዋች ግዢ እንደተመደበለት ለጃንዋሪ ወር ማለት ነው በቀጣይ በጥር የተጫዋቾች የዝውውር መስኮት ላይ ክፍተት አለብኝ በሚለው ቦታ ላይ ተጫዋቾች እንዲገዛ እንደዚሁ እንደተመደበለት እየተገለጸ ነው የሚገኘው ማለት ነውና ብዙ አስገራሚ ነገሮችን አይተናል። ሌላው ግን ከአርሰናል ጋር በተያያዘ ሌላኛው መረጃ ደግሞ ስኮት ፓርከር የበርንሌ አሰልጣኝ ነውና የአሰልጣኝ ሚካኤል አርቴታን አካሄድ እጅግ በጣም አደንቃለሁ። አሁን ያለው የአርሰናል ውጤት በቆሙ ኳሶች ብቻ የተመዘገበ አይደለም። ተመልካቾቻቸው የተጫዋቾቹን ጥራት አሰልጣኙ የሚከተለውን ስትራቴጂ እንደገና የቡድኑን ሂደትና ፕሮግረስን ብትመለከቱት በሂደት የተገነባ ነው እንጂ በሁሉም አቅጣጫ በጣም ኳሊቲ ያለው ቡድን ነው፣ የቆመ ኳስ ላይ ብቻ አይደለም የሚል ሐሳብን ሰጥቷል። አሰልጣኝ ሚካኤል አርቴታም የተከተለው ያለው አጫዋት እጅግ በጣም የሚደንቅ ነው፣ ሌሎችም አሰልጣኞች ሊኮርጁት የሚችል አይነት ሂደት ነው የሚል ከዚህ ቀደም አሰልጣኝ ፔፕ ጋርዲዮላ እንደሰጠው ሁሉ አስተያየት በቆመ ኳስ አሸንፎ መውጣት በጣም ከፍተኛን እንትንን የሚጠይቅ ውቀትን የሚጠይቅ ነው እና ይሄን አሰልጣኙ እየተገበረ ነው የሚገኘው የሚል አስተያየት ሰጥቷል። የግብ ማግባቱ ሚና ከቆመ ኳስ ብቻ አይደለም፣ የኳስ መነሻዎቹ ከተለያየ አቅጣጫ ነው። እንደውም ጎል አስቆጣሪ የከፍተኛ ጎል አስቆጣሪ ትራክ ላይ ሁላ አርሰናልን ተጫዋቾች አታገኛቸውም። የሚያገቡት ጎል የሚያስቆጥሩት ተጫዋቾች በተለያየ አጋጣሚ ስለሆነ አሁን ብዙ ጊዜ ማንቸስተር ሲቲን የመውረድ ጉዳይ ስናነሳ ሃላንድ ላይ ብቻ የተንጠለጠለ ነው። ከዚህ በፊት ሊቨርፑል ሳላ ላይ የተንጠለጠለ ነው እየተባለ አስተያየት ይሰጥ ነበርና አሁን በዘመናዊ እግር ኳስ ደግሞ በእርግጥ እነዚህ ተጫዋቾች ኳስ ከቀረበላቸው ድረስ ጎል እስካስቆጠሩ ድረስ ቡድኑን አሸናፊ ማድረግ ይችላሉ። እነዚህ ተጫዋቾች ግን በጉዳት ይሁን ዕለታዊ ፐርፎርማንሳቸው ወርዶ ሲገኝ ግን ቡድኑም ይሸነፋል ማለት ነውና ብዙ ጊዜ የሚመከረው ከተለያየ አቅጣጫ ጎሎች እንድታስቆጥሪ ነው። ተገማች ያደርገውን ቡድኑ በሆነ ተጫዋች ጎል አስቆጥሮ ማሸነፍ ይችላልና ይሄንን ነው አርሰናል አሁን እያስመለከተን የሚል አሰልጣኝ ስኮት ፓርከር ይሄንን ምስክርነት ሰጥተዋል ማለት ነውና እነዚህን ጉዳዮች አይተናል። ሌሎች ስፖርታዊ መረጃዎችን እንግዲህ በምሽቱ የስፖርት ዜና ወጃችን ላይ ወደ ተመልካቾቻችን የምናደርስ ይሆናል። ተመልካቾቻችን የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበር። የተለያዩ ስፖርታዊ መረጃዎችን ወደ እናንተ ስናደርስ የቆየ ነው። እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላ እንዲሁም የካሜራማን ባለሙያዎቻችን ጋሻው ዳኛውና ኦብሳ ሱራ ነበሩ። መልካም ቀን።